የኮንዶም አሰራር እንደምናስበው ቀላል አይደለም። ምንም እንኳን ብዙዎቻችን ኮንዶም የቅርብ ጊዜ ግኝት ነው ብለን የምናስብ ቢሆንም እንደ እውነቱ ከሆነ ግን ለሺህ ዓመታት ሲጠቀሙበት ቆይተዋል። ዛሬ ኮንዶም እንዴት እንደሚሰራ በጥልቀት እንመለከታለን። ከዛሬ ሺህ ዓመታት በፊት ኮንዶሞች የሚሰሩት ከእንስሳት አንጀት ነበር። እንደ ዕድል ሆኖ በቴክኖሎጂ እድገት ምክንያት ደህንነታቸው የተጠበቀ ንጹህ፣ ርካሽና ሁለገብ የሆኑ ኮንዶሞችንና ከዚህም በተጨማሪ በአንድ ጊዜ በብዛት ማምረት ችለናል። ነገር ግን በጣም አውቶማቲክ የሆነው ሂደት እንኳን እንደ ሌሎች የማምረቻ ሂደቶች ሁሉ የሚጀምረው ከተመሳሳይ ነገር ነው። እሱም ከጥሬ ዕቃ መሰብሰብ ነው። እርግጠኛ ነኝ በሕይወቱ ውስጥ ቢያንስ አንድ ጊዜ ኮንዶም ወይንም ላስቲክ ወይንም ራበር ተብሎ ሲጠራ ሰምተዋል። እንደ እውነቱ ከሆነ ያ ያለ ምክንያት አይደለም። ዛሬ ላይ ሁሉም ኮንዶሞች የሚሰሩት ከላቴክስ ነው። ላቴክስ ከራበር ዛፎች የሚመረት የተፈጥሮ ጥሬ ዕቃ ሲሆን ጓንትና ላጲስም ለመስራት ያገለግላል። ይህ ላቴክስ የሚሰበሰበው የራበር ዛፎችን ቆርጦ ነጩን ፈሳሽ በማጠራቀም ሲሆን ይህ ፈሳሽ ሲቀመጥ ወደ ተፈጥሯዊ ላስቲክነት ይለወጣል። ከዛ በኋላም በብዛት ተሰብስቦ እንደ አሞኒያ ካሉ ማርጊያ ኬሚካሎች ጋር ይደባለቃል። ይህም በሚጓጓዝበት ጊዜ እንዳይጠነክር ለማድረግ ነው። ከዚያ በኋላ እነዚህ ብዛት ያላቸው ጥሬ ዕቃዎች ታሽገው ወደ ኮንዶም ማምረቻ ፋብሪካዎች በዓለም ዙሪያ ይከፋፈላሉ። ጥቅም ላይ ከመዋላቸው በፊት የሙቀት መቆጣጠሪያ በተገጠመላቸው ግዙፍ ታንከሮች ውስጥ ይከማቻሉ። ይህ ወደ ትክክለኛው የማምረት ሂደት ያመጣናል። እሱም መቅረጽና መንከር ወይንም ማስመጥ ነው። ይህም ስሙ እንደሚያመለክተው የኮንዶም ቅርጽ ለመስራት ብዙውን ጊዜ ከብረት ወይንም ከመስታወት የተሰሩ ሞልዶችን እንጠቀማለን። ነገር ግን ይህ ከመደረጉ በፊት ላቴክሱ ሞልዶቹ እንዲነከሩበት መዘጋጀት አለበት። ለዚህም ላቴክሱ ጥልቅና ረጅም ወደሆኑ ገንዳዎች ውስጥ ይገባል። ከዛም በመጀመሪያ ይሞቃል። እናም ቅድመ ቮልካናይዜሽን ወይንም ፕሪ ቮልካናይዜሽን በመባል ወደሚታወቀው ሂደት ኬሚካሎች ይጨመሩበታል። ይህ ሂደት ላቴክሱ በተቻለ መጠን ጠንካራ፣ ዘላቂና ተጠባቂ መሆኑን ያረጋግጣል። በተጨማሪም ማንኛውንም አለርጂ የሚያስከትሉ ነገሮችን ያስወግዳል። ገንዳው ዝግጁ ከሆነ በኋላ ሞልዶቹ ይገባሉ። እነዚህ ሞልዶችም ለሂደቱ የሚያዘጋጁት በደንብ በመታጠብ ነው። ይህም ምንም አይነት ቆሻሻ የኮንዶም አመራረት ሂደት ላይ እንዳይኖርና በኋላ ላይ ኮንዶሙን በቀላሉ ለማውለቅ እንዳያስቸግር ሲባል ላዩን በተቻለ መጠን ለስላሳ እንዲሆን ለማድረግ ነው። ከታጠቡና ከደረቁ በኋላ እነዚህ ሞልዶች ኮምፒውተር በሚቆጣጠረው ቀበቶ ላይ በአንድ ረድፍ ይደረደራሉ። ቀበቶም በዝግታና በጥንቃቄ ወደ ተዘጋጀው ላቴክስ ውስጥ ያስገባቸዋል። ይህ የሚደረገው አስፈላጊ የሆነ ያልተስተካከለ ቅርጽ እንዳይኖር ለማድረግ ነው። በተጨማሪም ሞልዶቹ በሂደቱ በሙሉ የሚሽከረከሩት ለዚሁ ምክንያት ነው። ይህም ለስላሳ፣ አንጸባራቂና ወጥ የሆነ የላቴክስ ንብርብር በሞልዱ ላይ እንዲጣበቅ ያደርጋል። በመጨረሻም ለተወሰነ ጊዜ ሙሉ በሙሉ ከተጠመቁ በኋላ ሞልዶቹ እንደገቡት ሁሉ በጥንቃቄ ወደ ላይ ይወጣሉ። ይህም ወጥ የሆነ ንብርብር እንዲፈጠር ያደርጋል። ይህ ሂደት የኮንዶሙን የመጀመሪያ ቅርጽ ቢፈጥርም ንብርብሩ አሁንም የፀጉር ውፍረት የሚያህል ብቻ ነው። ስለዚህ የመጀመሪያው ንብርብር ትንሽ አየር ላይ እንዲደርቅ ከተደረገ በኋላ ሞልዶቹ የኮንዶሙን ጥንካሬ ለመጨመር እንደገና በተመሳሳይ መንገድ በላቴክስ ውስጥ ይነከራሉ። ከዚያ በኋላ ወደ ቀጣዩ ደረጃ ማለትም ቮልካናይዜሽን መሄድ እንችላለን። አሁን ላይ ኮንዶሞቹን ከሞልዶቹ ላይ ብናወርዳቸው ምንም እንኳን ቅርጻቸውን ቢይዙም እንደሚገባው ጠንካራ ወይንም መለጠጥ አይችሉም። ስለዚህ እነዚህ ባህሪያት እንዲኖሩት ኮንዶሞቹ ወደ እቶን ወይንም ፈርኒስ ውስጥ ይገባሉ። እዚያም ይሞቃሉ። ይህ ሂደት ቮልካናይዜሽን በመባል ይታወቃል እና የላቴክስን ጥንካሬና የመለጠጥ አቅም ከ200 በመቶ በላይ ይጨምራል። ለላቴክሱ ለስላሳ ከሞላ ጎደል ሐር የሚመስል ገጽታ ይሰጠዋል።
ይህ ደግሞ በጣም ግልጽ በሆኑ ምክንያቶች አስፈላጊ ነው። ይህ ሂደት ከተጠናቀቀ በኋላ አሁንም የሞቁት ኮንዶሞች በሚሽከረከር ብሩሽ ላይ ያልፋሉ። ብሩሹም የላይኛውን የኮንዶም ጠርዝ ጠቅልሎ ወደሚታወቀው የኮንዶም ቀለበት ወይንም ሪም ይለውጠዋል። ይህ ቀለበት ኮንዶሙ ጠንካራ ሆኖ እንዲቆይ ከማድረጉም በላይ አንድ ሰው ሲጠቀምበት እንዲይዘው ያስችለዋል። በመጨረሻም ቀለበቱ ከተሰራና ኮንዶሞቹ ጠንካራና ደረቅ ከሆኑ በኋላ ወደ ቀጣዩ ደረጃ ማለትም ማጽዳት መሄድ እንችላለን። እንደ ኮንዶም ያለ የጤና መጠበቂያ መሳሪያ ፍጹም ንጹህና ከማንኛውም ቆሻሻ ነፃ መሆን አለበት። በዚህ ምክንያት ኮንዶሞቹና ፋብሎኖቹ በመጀመሪያ ከፍተኛ ኃይል ባለው ውሃ የሚረጭ ነገር ስር ያልፋሉ። ይህም የቀረውን ላቴክስና ኬሚካሎች ያጥባል። እናም ኮንዶሙን ከሞልዱ ላይ አውልቆ ከታች ባለው ማስቀመጫ ላይ ያስቀምጠዋል። ከዚያ ኮንዶሞቹ ወደ ልብስ ማጠቢያ ማሽን ውስጥ ይገባሉ። ይህም የቀሩትን ኬሚካሎች በሙሉ በማጠብና በማምከን ምንም አይነት ጀርም ወደ ማሸጊያው እንዳይገባ ያደርጋል። ከዚህ በኋላ ኮንዶሞቹ እንደገና ይደርቃሉ። እናም ወደ መያዣቸው ይገባሉ። ከዚያም ወደሚቀጥለው ደረጃ ከመሄዳቸው በፊት ለ2 ቀናት እንዲቆዩ ይደረጋሉ። ቀጣዩ ደረጃ በጣም አስፈላጊው ደረጃ ነው። ሙከራ ወይንም ቴስቲንግ የምንለው ደረጃ ነው። ጉድለት ያለበት ኮንዶም የአንድን ሰው ሕይወት ሊያበላሽ ስለሚችል በኮንዶሞች ደህንነትና ወጥነት ላይ ትልቅ ትኩረት ይደረጋል። በዚህ ምክንያት ከፋብሪካ ከመውጣታቸው በፊት ሁሉም ኮንዶሞች በኩባንያውና በኤፍዲኤ የሚጠበቁ ጥብቅ የደህንነት ሙከራዎችን ማለፍ አለባቸው። ከእነዚህ ሙከራዎች ውስጥ የመጀመሪያውና በጣም ግልጽ የሆነው የቀዳዳ መተንፈሻ ሙከራ ወይንም ፒንሆል ቴስት ነው። ይህም የሚደረገው እያንዳንዱ ኮንዶም ማንኛውንም አይነት ቀዳዳ መኖሩን ለመፈተሽ ነው። ለዚህ ሙከራ ኮንዶሞቹ በውሃ ይሞላሉ። ውሃውም ከፖዚቲቭ ኤሌክትሮድ ጋር ይገናኛል። እነዚህ ኮንዶሞች ከዚያ በኋላ ከኔጌቲቭ ኤሌክትሮድ ጋር በተገናኘ ሌላ የውሃ ገንዳ ውስጥ ይቀመጣሉ። በዚህ መንገድ በኮንዶሙ ውስጥ ያለው ውሃ ከውጭ ያለውን ውሃ የሚነካበት ማንኛውም መንገድ ካለ ሰርኪዩቱ ይገጥማል። ይህም ኮንዶሙ ጉድለት ያለበት መሆኑን ለኮምፒውተሩ ያሳውቃል። የሙከራ ፍጹም እርግጠኝነትን ከማረጋገጡም በላይ ለማንም ሰው በአይን ማየት የማይቻሉትን ቀዳዳዎች እንኳን ሊለይ ይችላል። ሌላው አስፈላጊ ሙከራ የመጠን ሙከራ ነው። ይህም በዓለም አቀፍ ደረጃ አይኤስ 40 በተባለው መስፈርት የተደነገገ ነው። በዚህ መሰረት ሁሉም ደህንነታቸው የተጠበቀ ኮንዶሞች ሳይፈነዱ 18 ሊትር አየር መያዝ መቻል አለባቸው። ይህንን ለመፈተሽ በአንድ ጊዜ ከተመረቱት የተወሰኑት ኮንዶሞች እስኪፈነዱ ድረስ ፓምፕ በመጠቀም በአየር ይነፋሉ እና ከፍተኛው መጠን ከተቀመጠው ደረጃ ጋር ይነጻጸራል። በአሁኑ ጊዜ አብዛኞቹ ኮንዶሞች ከ30 ሊትር በላይ አየር በቀላሉ ይይዛሉ። ከዚህ በኋላ የኮንዶሞቹ የመለጠጥ መቋቋም ሙከራ ይደረግላቸዋል። ይህም ኮንዶሙን በሰው ሰራሽ መንገድ በመዘርጋትና ኮንዶሙ እስኪቀደድ ድረስ የሚፈጀውን ጊዜ በመለካት የኮንዶሙን የመቋቋም አቅም ይለካል። በመጨረሻም ኮንዶሞቹ ከጀርም ነፃ መሆናቸውን በደንብ ለማረጋገጥ የጤና ባለሙያዎች በአጉሊ መነጽር ወይንም ማይክሮስኮፕ ይመረምራሉ። በዚህ ሂደት ውስጥ አንድ ኮንዶም እንኳን ከሙከራዎች ውስጥ በአንዱ ቢወድቅ በአንድ ጊዜ የተመረቱት በሙሉ ይጣላሉ። እናም ሂደቱ ከመጀመሪያው ይጀምራል። ነገር ግን እነዚህ በአንድ ጊዜ የተመረቱት ኮንዶሞች ሙከራዎቹን ካለፉ ወደ መጨረሻው ደረጃ ማለትም ወደ ማሸጊያው ይላካሉ። ከዚያም ማሽኑ ሁሉንም ኮንዶሞች ወደ መያዣዎቻቸው በምታውቋቸው ቀለበቶች መልክ ያስገባቸዋል። ከዚያ በኋላ በኮንቬየር ቤልት ላይ እያለፉ ሰራተኞች ምንም አይነት የተሳሳተ ቅርጽ ያላቸው ኮንዶሞች ወደ ማሸጊያው እንዳይገቡ በአይን ይመረምራሉ። ከዚያ በኋላ ለተሻለ አፈጻጸምና ለተጠቃሚው ምቾት ሲባል ጥቂት ጠብታ ቅባት ወይንም ሉብ በኮንዶም ውስጥ ይደረጋል። እንዲሁም እንደ ምርቱ አይነት ማንኛውም አይነት ስሜት ቀስቃሽ ወይንም ጥሩ መዓዛ ያላቸው ዘይቶች የሚጨመሩበትም እዚህኛው ደረጃ ላይ ነው። ከዚህ በኋላ ኮንዶሞቹ ያንዳንዳቸው በተለየ ሁኔታ በልዩ ሁኔታ በተሰራ የፎይል ማሸጊያ ውስጥ ይታሸጋሉ። ይህም ኮንዶሙ እስከተወሰነለት ቀን ድረስ ንጹህና
ከበሽታ አምጪ ተዋሲያን ነፃ ሆኖ እንዲቆይ ይደረጋል። በመጨረሻም የፎይል ማሸጊያዎቹ ላይ የአጠቃቀም መመሪያ፣ የማለቂያ ቀንና ከኮንዶም ጋር ተያይዘው የሚቀርቡ ማናቸውም ማስጠንቀቂያዎች በተጻፉባቸው የካርቶን ሳጥኖች ውስጥ ይገባሉ። ይህ ሁሉ ከተጠናቀቀ በኋላ ኮንዶሞቹ ወደሚፈለጉበት ስፍራ ሁሉ ይላካሉ። ይህ ሁሉ እንደሚያሳየው እንደ ኮንዶም ላለ ቀላል ነገር እንኳን በመቶዎች የሚቆጠሩ ደረጃዎችና ጥንቃቄ ውስጥ ያልፋሉ። ይህ ሁሉ የሚደረገው እኔና እርስዎ ደህንነታችን የተጠበቀ ከአደጋ ነፃ የሆነ ሕይወት እንድንኖር ነው። የዛሬውን በዚያ አብቅተናል። በቀጣይ እስከምንገናኝ መልካም ጊዜ